እንግዲህ ዛሬ በሀዲቃ ቦታ እንገናኛለን። ኑ አብረን እናምሽ። ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም 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 እንዴት ናችሁ እያልኩ እንግዲህ ዛሬ ያው እዚህ በምታዩት ሀዲቃ ቦታ እገኛለሁ ማለት ነው። ዛሬ በዚህ ሁኔታ መጥተናል ማለት ነው። እንግዲህ ተፈለጋችሁ ሙዝም ሻይም ሁሉም ነገር አለ። ኑ አብረን እናምሽ ማለት ነው። ውድ ቤተሰቦቼ እዚህ መታችሁ አብረን ሁላችሁም ብናመሽ አብረን ደስ ይለኝ ነበር። ያው ተራርቀናል እንጂ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ያው ከውድ ዋጋ ነው ያለው። ዛሬ ጥያቄ እንግዲህ እስከ ዛሬ ከሰራሃቸው ቪዲዮዎች በቃ የሆነ ጥያቄ ትጠየቃለህ ተብያለሁ። ዛሬ እንግዲህ ምን አይነት ጥያቄ እንደሆነው እንግዲህ አብረን እናየዋለን ማለት ነው። እንግዲህ ጥያቄውን ያግራልህ እያላችሁኝ ያው ጥያቄውን ግን እኔ የሚጠፋኝ ከሆነ እናንተ የምታውቁት ከሆነ ያው አደራችሁን በውስጥ ማለት ነው ጻፉልኝ መልሱ ነው ማለት ነው። እንግዲህ በዚህ ሁኔታ እንደምታዩት ሀዲቃው ይሄን ይመስላል። እንግዲህ እኛ አሁን ያለንበት ቦታ ማለት ነው ይሄን ይመስላል። ውድ ቤተሰቦች ቶሎ እስቲ አብረን እናምሽ ማለት ነው። ዛሬ ቶሎ ሁላችሁንም ጠርቻለሁ ማለት ነው። ቶሎ አብረን እናምሽ በዚህ ሁኔታ እንግዲህ እንደምታዩት ዛሬ አየሩ በጣም ቀዝቃዛ ነው። በጣም ሙቅም አይደለም ቀዝቃዛም አይደለም። በቃ ሚዲየም ነው፣ መካከለኛ ነው። እንደምታዩት በዚህ ሁኔታ ደስ ይላል ማለት ነው። እና አብረን እናምሽ ማለት ነው። እንግዲህ እስቲ ምን አይነት ጥያቄ እንደምጠየቅ አላውቅም። እንግዲህ ከጠፋኝም አደራችሁ ነው ማለት ነው። እና እስቲ ጥያቄውን ግን የቤት ስራ ብናደርገው አይሻልም ነው? አሁን ነው ጥያቄው እንደዚህ ለጥያቄው እንደዚህ እንዝናና ብዬ ባመጣ ለጥያቄ ነው የተፈለግከው ስትብለሽ ስትይ ማለት ነው። ስታፋጥጨኝ ልዝናና ነበር የመጣሁት፣ ግን አንቺ ያው ጥያቄ ልታፋጥጨኝ ነው። እንግዲህ ጥያቄው ምን ይሆን? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ተናፍቃችኋል ማለት ነው። እና እንዴት ናችሁ? ስራ እንዴት ነው? እና ኑ እንዝናና፣ በጣም ደስ ይላል ማለት ነው። መዝናኛ ቦታ አብራችሁን ብትሆኑ ብትዝናኑ ደስ ይለኝ ነበር። እና ኑ አብረን እንዝናና ማለት ነው። እና እንዴት አያችሁት? መዝናኛውንስ ደስ አይልም? እና ኑ አብረን እንዝናና እላችኋለሁ። ሀያባይ እና ማሚ ምን በጠይቀው እንትን ይላችኋል ማለት ነው። ጥያቄ ይሄን ጠይቂልን በሉኝና ልጠይቅላችሁ ማለት ነው። ደስ ያላችሁን ጥያቄ እናንተ ብቻ ኮሜንት ላይ ጻፉ ማለት ነው። እሺ እኮ ያተሆነ እኮ ጥያቄው ለቤት ስራ ሆነ። በቃ ለዛኛው ሳምንት ጠይቂ የተባልሽውን ትጠይቂያለሽ። ለዛሬ ግን አልተሳካም፣ አልሆነም ማለት ነው። አዎ ኢንሻአላህ ለዛሬው ዙሮ አንዳንድ ነገሮች ጥያቄ አቀርብለታለሁ። ግን እናንተ ደግሞ ደስ ያላችሁን ጥያቄ ምን እንደሚጠይቅ ኮሜንት ላይ ጻፉ። እኔ ደግሞ ለመጠየቅ አለሁ፣ እሱ ደግሞ ይመልሳል ማለት ነው። እና ምን ይመስላችኋል? እና ነው አብረን እንዝናና ማለት ነው። የፈለጋችሁት አለ ነው ማለት ነው። ከረክም አለ። ከረክ የምትወዱ ከረክ አለ። ከረክ ጋብዛችኋለሁ። እኔ ከረክ ነው የምወደው፣ በተለይ ከሻይ ማለት ነው። እና ለማንኛውም እንግዲህ ውድ ቤተሰቦች እንግዲህ ሸንኮራም ተፈለጋችሁ። ሸንኮራ ግን የሚገርማችሁ ነገር ይኸው ሸንኮራ አገኘሁ ማለት ነው። አያችሁ ሸንኮራም ተገኝቷል ዛሬ። እንደው አምሮ የነበረ ዛሬ እንደአጋጣሚ ያገኘሁ ሸንኮራ ማለት ነው። እዚህ ሀገር ብዙም ሸንኮራ የለም ማለት ነው። እና ውድ ቤተሰቦች እንግዲህ እስቲ ወዲህ ጥያቄው እንግዲህ ምን እንደምትጠይቀኝ አላውቅም። እንግዲህ እስቲ አብረን እናየው እንግዲህ። እሺ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ ሰላም ነኝ። እንዴ ወይ ጥያቄውን ልጠይቀው ወይንስ ምግብን ትበላ? ያላ ችግር የለውም። እሺ ማንጎ ወዳለው ነው ውድ ቤተሰብ ማንጎ ታይቷል። እሺ ነው የመጀመሪያ ጥያቄያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላህ የኛን ገንዘብና ውበት አይደለም የሚመለከተው ተግባራችን ልባችንን ነው የሚያየው። ሐዲሱን ያስተላለፉት ማን ናቸው? ኢብኑ አባስ፣ አነስ፣ አቡ ሁረይራ፣ ኢማም አህመድ። መለስኩት። መልስም መልሰሃል። ኢልም ላይ መልፋት ካለብን በልጅነት ወይም በወጣትነት እድሜያችን ነው። አዎ እና በልጅነት ነው።
ልጅነት ካለፈማ ምን ፋይዳ ያለው? እንደውም በልጅነት ነው ሁሉም ነገር። አሁን ቁርአንም ቢሆን የሚገባን በልጅነት የያዝነው ነገር ነው ሁሉም የሚገባው ማለት ነው። እና በልጅነት ነው ሁሉም ነገር እሴት የምናደርገው በልጅነታችን ነው። ትምህርትም ሆነ እስላማዊ በቃ ስለ ቁርአን ራሱ ለመቅራት በልጅነት ነው የሚገባው ማለት ነው። በቃ እሺ፣ ይህን ዲን ተንከባክቦ ለቀጣዩ ትውልድ ማስረከብ ኃላፊነት ያለበት ወጣት ናቸው። አዎ ወጣት ነው። እኛ አውቀን በወጣትነት እድሜያችን ላይ ምን መስራት ምን ማድረግ አለብን? በቃ ጥሩ ነገር አውቀን ለቀጣይ ትውልድ ደግሞ ማስተላለፍ አለብን ማለት ነው። ስለዚህ በዛ አጋጣሚ ለወጣቶች ምን ትመክራለህ? ወጣትና እንግዲህ ወጣትነታችንን በጥሩ ነገር እናውለው እንጠቀምበት ማለት ነው። ሌላ ምንም ወጣትነታችን ሳያልፍ በስራም ሆነ በማንኛውም የስራ ዘርፍ ያው መጠቀም አለብን ማለት ነው። ጊዜያችንን ወጣትነታችንን ማለት ነው። እሺ፣ አላህ ሱብሃነሁ ወተዓላ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ያዘዙት ልብን መጽዳት ነው። አዎ ልብን ማጽዳት ነው። ትክክል ነው። ልብን ንጹህ አድርገን ነው ልባችን ንጹህ መሆን አለበት ማለት ነው። እሺ ጥያቄያችን እዚህ ላይ ይበቃናል ማለት ነው። ሌላ አይበቃም። እንደው ለዚህ ነው በቃ ጥያቄ አለኝ ብለሽ ስታጨናንቅኝ ቆየሽ። እሺ ሌላ ጥያቄ ጠይቃለሁ። እሺ ጥያቄ አለኝ። ቆይ ግን የራሴ ጥያቄ ነው ይሄ ጥያቄ። ምሳሌ ማስተዳደር ብትችልና ኃላፊነት እወጣለሁ ብትል አራተኛ ማግባት ትፈልጋለህ? መልስ እፈልጋለሁ። ሻይ ያስጠጣል እኮ እየጠጣ መልስልኝ፣ ቤተሰቦች መልስልኝ። እንዴ አቅም ካለ አስተዳደር ካለ ላዚም አራት ምን ችግር አለ? ይፈቀዳል። አራት ባይቻል እንኳን እንደው እኔ የማግባት ፍላጎት አለ። የማግባት አቅም ካለ ያ ሲኖር እንግዲህ እንደየት ሰባይ ይታያል። አሁን ይሄ ነው ብለሽ እንኳንም ያወቅኩ ገንዘብ ቢኖረን ያው ሀብታም ብንሆን ያው ሁለተኛ እንደሚገባብኝ አውቄያለሁ ማለት ነው። ችግር የለውም። ዋናው ያው ሁሉንም በኩል አድርጎ ማስተዳደር አቅም ካለው ችግር የለውም። ተፈቅዷል። እሺ አረብ ሀገር ላሉ እህቶቻችን ምን ትመክራቸዋለህ? ለእህቶቼ እንግዲህ የምመክረው ያው አረብ ሀገር ሲባል አብዛኛውን ጊዜ ሀገራችን የማናውቀውን ነገር እዚህ መተን ብዙ ነገር አውቀናል ማለት ነው። እንግዲህ ጊዜሽን ከተጠቀምሽበት ትጠቀሚበታለሽ። በጥሩ ነገር ካሳለፍሽው ስደትን ብዙ እህቶቻችን አሁን ተለውጠዋል። ቢያንስ አሁን ያው ለገንዘብ ነው ሁሉም ሰው የተሰደደው። ነገር ግን ደግሞ እግረ መንገድ ያው እንግዲህ ውድ ቤተሰብ ያው ምሽት ይሄን ይመስል ነበር። ያው ቪዲዮ እያያችሁ ላይክ ሼር እያደረጋችሁ እስቲ አበረታቱኝ ማለት ነው። ውድ ቤተሰቦች ያው ስበሳችን እንግዲህ ስበሳችን ቪዲዮ ስንለቅ ስበሳችን እይታየን ያው የጀመርነው እንግዲህ ሁሉም ነገር የጀመርነው ያው ለዓላማ እስከሆነ ድረስ ሁላችንም ዓላማችን እንዲሳካልን ሁላችንም ቪዲዮ ሲለቀቅ መታየት አለብን ማለት ነው። ውድ ቤተሰብ አሁን እነሱ እኛን ምንም የማያውቁን እንዲጋ ሄደን ነው እንትን የምንለው እዛ ትሄዱ ማለት ሳይሆን ያው ስበሳችን እየተያየን እንዲቅ ማለት ነው። ልክ እንደነሱ እንዲያደጉት እኛም እየተያየን ተጋግዘን ተባብረን ማለት ነው እንዲቅ ማለት ነው። ውድ ቤተሰቦቼ አሁን እንግዲህ በዚህ ሁኔታ ምሽት ይሄን ይመስል ነበረ። የሚገርማችሁ በጣም ይመቻል ማለት ነው። አየሩ በጣም ይመቻል። ያው እንግዲህ በሌላ ቪዲዮ ደግሞ እስከምመጣ ድረስ ደህና ደሩልኝ ልበላችሁ። ደህና ሰንብቱ። አረ ደህና ሰንብቱም አልልም። ቢያንስ ነገ ተነገ ወዲያ እንገናኛለን ማለት ነው ኢንሻአላህ። ለዛሬው እዚህ ጋር ይበቃኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።